እሺ ተራ ቁጥር ለመጻፍ ራሳችሁን አዘጋጁ። ሊንክ ለቅ ነው። ከሊንክ በፊት የተጻፈ ተራ ቁጥር አይቆጠርም። ከሊንክ በኋላ የተጻፈ ተራ ቁጥር እንጂ። እሺ ተራ ቁጥር ለመጻፍ 1 2 3 ጻፉ። እሺ ተራ ቁጥር ሊንክ ለቅቅ ያለው ከሊንክ በፊት የተጻፈ ተራ ቁጥር አይቆጠርም ማለት ነው። ተራ ቁጥር አንድ እኔ ጋር የሚያሳየው ወለተ ስላሴ ናት። ወለተ ስላሴ የድንግል ማርያም ልጅ። መቀጠል ትችላለሽ ማይክሽን ከፍተሽ እና ደግሞ ኤርፎን ንቀሉ። ጥያቄያችሁም ደግሞ አጭር ይሁን እሺ፣ እንዳይንዛንዛ አደራ። እንትኑ ላይ ብቻ አተኩሩ። ጥያቄ ስጠይቁ ወንድማኔል እስከመዛጋት ሌላ ሰው አንድ ይግባ። ሁለት ቀጥታ ማይክ ይገባሉ። እሺ ማይካችሁን ዝጉ። እዚህ ጋር ተራ ቁጥር ማን ነው? አንደኛ ጥያቄ ስጠይቁ እህት ወንድሞች እባካችሁ ብዙ ታሪክ ለዓለም ሳታወሩ በጣም እየተቸገራችሁበት ያለው መንፈሳዊ ህይወታችሁ ላይ ማለት ነው። እሱ ነው ዋናው ትልቁ ትኩረት። የቤተሰብ ጉዳይ ማውራትም ደግሞ ግድ ከሆነባችሁ በአጭሩ አለ አይደለም። ለምሳሌ የሚመለክ የአምልኮ ባዕድ ከሆነ ባዕድ አምልኮ እንዳለ አንድ ከጠቀሳችሁ በቂ ነው። ከዛ በኋላ በተለይ ስትጠይቁ ምልክቶቹን በተለይ ምን አይነት የሆነ አይነት ችግር እንደሚያሳይ ያንን ነገሮች ላይ እዛ ላይ ማተኮር። ሁለተኛ ደግሞ ከምንም በላይ ደጋግሜ የምነግራችሁ ነገር ምንድነው? ትኩረታችሁ ምን ላይ ይሁን? መንፈሳዊ ህይወታችሁ ላይ፣ በተለይ መንፈሳዊ ህይወታችሁ ላይ በጸሎት በስግደት ያለ ፈተና አለ አይደለም? በጸሎት በስግደት በንስሐ ህይወት በቅዱስ ቁርባን ህይወት በትዳርም ህይወት ችግር የለውም። ምክንያቱም የአጋንንት ፈተና ትዳር ላይም ስላለ። በጤና ላይም ችግር የለውም። ምክንያቱም የአጋንንት ፈተና ጤና ላይም ስለሚያመጣ። በማህበራዊ ህይወት ከሰው ጋር ሪሌሽን በማድረግ በዛ አይነት ውስጥ ያለው ክፍተት፣ በትምህርት ጉዳይ በእንደዚህ አይነት ነገር ውስጥ እዛ ላይ ብቻ ትኩረት ብናደርግ መልካም ነው እና ታሪክ ስናወራ ግን በጣም ሰዓታችን ስለሚበላብን ነው። ይቅርታኔም እያወራው መሰለኝ ታሪክ። ስለዚህ ቀጥታ ወደ ጥያቄ እንገባለን። እህታችን አልተዘጋጀውም ብለሻል። ተራ ቁጥር 2 ወለተ ኪዳን ወለተ ገብርኤል ቀጥይ። ማይክ ከፈተኝ። በሌላ በዛኛው ስልኬ ማይክ ዝግ ነው። አይሰማም ነው። ቀጥይ ታለምዬ። ወንድም አለም ይሄ ባትሪ የለኝም እና በዛኛው ማይክ ዘግታችሁኛል። ክፈቱኝ። መልካም እሺ፣ ከፍቼሻለሁ ግቢ። ጸጋውን ያብዛላችሁ ወንድም አለም። እኔ ጥያቄ ያለኝ ማለት ነው። ተራ ቁጥር 1 ቅድም ልዘጋጅ ብለሽኝ ነበር አይደለ? ወለተ ስላሴ የድንግል ማርያም ልጅ። ስለዚህ በአንቺ ቦታ እስከዛ ወለተ ኪዳን ትግባ። ቀጥይታለ። እሺ የኔ ጥያቄ ማለት ነው ከልጅነቴ ጀምሮ ማለት ነው አስተዳደጌ ያው እንደማንኛውም ሰው ክርስቲያን ነው ያደኩትና እሺ ግን ከቤተሰብ ለየት ያለ ባህሪ አለኝ ማለት በልጅነቴ በተለይ የኛ የክርስቲያኖች አዲስ በዓል ምናምን በተለይ የገናና የክርስቶስ ስቅለት ምናምን አለ አዲስ አመት ሲመጣ ከቤተሰብ አልቀላቀልም፣ አለቅሳለሁ፣ ለብቻዬ አልለብስም፣ ጭራሽ አልበላም፣ አልቀምስም። የሆነ የአዲስ አመት የሚበላ የሚጠጣ አልቀምስም ከነሱ በቃ የተለየ ነኝ። ሳይመቱኝ መቱኝ እያልኩ አለቅስ ነበር። ቤተሰቦች ጭራሽ መተውኝ አያውቁም፣ ግን በቃ ምክንያት እየፈለኩ ማለቅስ ልጅ ነበርኩና ከዛ እያደኩ ሲሄድ የሆነ ልጅ እኛ ቤት መጡና ፈጠር ለማድረግ ተካረዩና ከሱ ልጅ በቃ እኔ እና እሱ አንለያይም፣ በቃ አንድ ነን ያደግነው፣ በቃ ታናሽና ታላቅ ሆነን ያደግነው። አሁን ልጁ ሌላ አገር አጥፊ ሆኖ ነው ያገኘሁትና የ12 13 አመት ልጅ ሆኖ እንዴት ነው ደፍተርና ለምዶ ለኔ ወደ ስደት ሊልከኝ የሚችለው? እግዚአብሔር ይገስጽ። ቸሩ መድኃኒዓለም ይበቀለ። አይ እሺ ቀጥይታለም። ጨረሽ? አዎ ማለት
ማለት እንደዛ ለልጅነቴ እንደዛ ነበረ። ከልጁ የነበረን ደግሞ በቃ በሳቅ በጨዋታ ነው። ልጁ ደግሞ ትንሽ የታመመ ነው እና አብረን እየሳቅን እየተጫወትን ያደግ ነው። ግን በቃ እሱ የሆነ ነገር ያደረገብኝ ነገር አለና አሁን ስደት ስመጣ ስቀጠቅጥ መቁጠሪያ እኔ ነኝ ያላኩሽ ይላል። አዎ ከእህቴ ነው የተለማመድኩት። እግዚአብሔር ይገስጽ። ተረድኩኝ። እሺ አንተ ስማ፣ ለምን እንደምትረብሸው ልቧን እየሰወርክ ለምን እንደምትረብሸው? ነበረኝ ከእህቴ ነው የተለማመድኩት በልጅነት። እህቴ ሁለት ሰዎች ተገድለውብኝ ግብር አይኔ ስውር ነኝ። ምንም ማድረግ አልችልም። በቃ እህቴን የተለማመድኩት። አዎ እህቴ ስትሰራ ቃልቻ ቡና ምናምን ስትቆጥር አየኋት እና ከዛ ከሷ እየተለማመድኩ አደግኩኝ። አሁን በቃ አዋ ልክ ናት። ሀገራት ሆኜ ነው ያደግኩት። ደብተራ ነኝ። ስለዚህ ከእህቷ ተማርክ፣ ከእህትህ ተማርክ፣ አንተም እንደሷ ሆንክ። እንደ እህቴ ሆንክ። አሁን ደግሞ እዚች ደግሞ እህቴ ሌላ ግብር እፈልጋለሁ አይኔ ስውር ስለሆንኩኝ አይኔ በምን ክፈተው ስላት የቤተሰብ ዛር ነው እንደዚህ ያደረግህና ልጅ ተገብሮብህ ነው እና ስገድ ጸልይ አለችኝ። ከዛ አልፈልግም አልኳት። ከዛ ለዚች 10 ዓመት እኔ ነኝ ሳውዲ ስደድኳት። በሷ ቤት ልሰራ ምናምን አስቤ ነበር። ጭራሽ አልቻልኩም። መልሻለሁ ቤቷ ሁሉ በቃ ልጅቷ ትጸልያለች፣ ታለቅሳለች። በቃ መድኃኒዓለም አብሯት ነው ተከትሏት ነው የመጣው። እኔ ልገላት ነው የዛ ባልበራን ከፍ ያስወጣት ከወንድሟ ግን መግደል አልቻልኩም። ለምን? ምክንያቱስ እሷን መግደል ለምን አስፈለገ? እኔ ጠቋሩ ስባኛለች። በቃ ማለት ሞሎክሴ ለመሆን ታስባ ነበር። ብዙ ነገር አበላሸናል። ልጅ እኮ ምክንያቱ ምንድን ነው? እሷን ለመግደል ታዋርደናለች። አሁን ነገር ስትገባ አትለቀንም። ደረቅ ናት ልጅቷ። እሷን መግደል የልጁ ወይስ የአንተ እቅድ ነው? እኔ እቅድ አለኝ። ምክንያቱም ከቤተክርስቲያን መውጣት አልፈልግም። የአጋንንቱ ሳይሆን የአንተ እቅድ ነው ወይስ የአጋንንቱ እቅድ ነው? ጠቋር እኮ እኔ እላመነዋለሁ። አሁን ወርዳ ራሱ አስበዋለች አይደል? እኔ እዚሁኝ እላመነዋለሁ። እንዲህ አድርግልኝ እያልኩ ምንም እኮ መግደሉ የማን ፍላጎት ነው? የአጋንንቱ ወይስ የልጁ? ያንተ ደፍተራው። አዎ እኮ መግደሉ ለምን አስፈለገ? ምክንያቱ ሀገር ቤት ከገባች ያው ስለማውቃት ቋራጥነቷ። አሁን በቃ ትናንትና እገልሻለሁ አሳብድሻለሁ ስላት ምንም አይመስለኝም መድኃኒዓለም ነው የሚወስደኛለች። መሞት ደግሞ ትፈልጋለች። እኔ ከገደልኳት ደስተኛ ናት። እግዚአብሔር ይገስጽ። ሰራዊትን ሰብስብ እና ውጣ። ቶሎ ውጣ። እሺ ሰብስብ ሰራዊትን። ቀኝ እጇ ማህፀኗ ይዤ ነበር ለቅቄያለሁ። አሁን ቀኝ እጇ እንዳትሰራ መጽሐፍ ቅዱስ። አይኑን ማን አጠፋው ታዲያ? አይኑን ማን አጠፋው? አይኑን ያጠፋው ማን ነው? የቤተሰብ ዛር። ምክንያትስ? ልጅ ተገብሮብኝ ነው። ያው እኔ እና እሷ የተጣላ ነው እኮ እያስተማረችኝ እያለ መሀል ላይ የኔ መስተፋቅር እያስገባላት እያስተማረችኝ እና ወልዳ ማንኤል የሚባል ማህበር መንፈሳዊ አለና እዛ ገብተህ ተማር አለችኝ። እሱ ማህበራችሁ ደግሞ ከ3 ዓመት በፊት አውቀዋለሁ፣ እገረግራለሁ። ጠዋት የተያዝኩ አንድ ደፍተራም አለሁኝ። ሸኘኝ። እያስቀጠቀጥኳቸው ነው የያዘችኝ። ሸኘኝ እባክህ። እያስቀጠቀጥኳቸው? አዎ ጫጥቅም እያስቀጠቀጥኩ የያዘችኝ። ሰራዊትን ሰብስብ። ቶሎ ውጣ። ቶሎ። እሺ። አጋዕዝተ ዓለም ቅድስት ሥላሴ ይበቀል። አንሳኝ ከቀኝ እጇ። በምንድን ነው የምታስቀጠቅጠው? በምንድን ነው የምታስቀጠቅጠው? ሌላ ልጅ ነውና እኔ ነው የላኩት። አስቀጠቀጠ። ጫት እየቃህ መናፍስ በትን አልኩትና እዛ ገብቶ እያስቀጠቀጠ እያለ ከዛ ልጅቷ ግን እንዳትገባ ዳራ አለኝ። ሳላውቃት ገባችና ልጅቷ 7 ቁጥር ገብታ ስትቀጠቀጥ ጭንቅላቷን ሊይዛት ስል ገብታ ምንድን ነው የምትለው አለችኝ። እኔ የማወራው ለካ እሷ ጭንቅላቷ አልተያዘችም ልጅቷ ሲጀመር ጸጋላትና ከዛ ምን አልኳት? የሆነ ንግግር ተናገርኩትና በስነ ስርዓት ጥራ አለችኝ። አልጠራም አልኳት። ዝም ብለሽ ቀጥቅጥ ስላት በስነ ስርዓት ጥራ አለችኝ። አልጠራም ስላት ከዛ ማይኳ ዘግታ ወጣችና በቃ በዛ ተናደድኩኝ። ጫቴ ቅሜተኛው ምን ላድርግ? ሰራዊትን ሰብስብ። ቶሎ ውጣ። እሺ ሰብስብ ሰራዊትን። እሺ ከቀኝ እጇ አንሳ። ከመላ ሰውነቷ ውጣ። ከመላ ሰውነቷ ውጣ። እሺ ከሁሉም ሰውነቷ ውጣ። ቶሎ ውጣ። አድሚኖቹ ከሁሉ እሺ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልደ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ
አጋዕዝተ በቃ ዓለም ቅድስት በቃኝ ሥላሴ ሂጂ። በቀኝ መጽሐፍ ቶሎ ቅዱስ ውጡ፣ እንዳትይዝና እንዳትጸልይ። እሺ ቶሎ እሺ፣ ውጡ። ማህበሩ እንዳትገባ ወጥተናል። እሺ ሰብስበናል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም ወይ በአባቷ በኃያሉ በቸር መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን ከፍተናል። የዘጋነው እድላዊ ሳይቤት ብቻ ሙሉ ለሙሉ ከፍተን ከመላ ሰውነቷ ህይወቷ ወጥተን ከመላ ህይወቷ ሰውነቷ ከትዳሯ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ እስከ ምጽአተ ዓለም እያለች እሺ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል ግንባር ላይ ወጥተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብኝ። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ ቤት እንላለን፣ ምንም ስራ እንሰራ። ልቧን መልሱ ልቧን። እኔ ነኝ ወደ እግዚአብሔር። እሺ ወለተ ኪዳን አኗኗር ይወስናል። እሺ አኗኗር ስልሽ ለምሳሌ አንድ ሰው እንዴት ነው የሚኖረው? ለምሳሌ ከደብተራዎች ጋር የሚማር ሰው ቀጥታ የደብተርና ስራ እንደሚለማመድ ማለት ነው። ከጠንቋይ ጋር የሚኖር ሰው ደግሞ ጠንቁልና እንደሚማር ማለት ነው። የነበረው እንዴት አውቆበት ብዬ ነው ወይ ማለት እኔ ያኔ 8-9 ዓመት ሆኜ 12-13 ዓመት ነው የነበረው እና በቃ ይሁን አይነ ስውር ነው። ዝም ብሎ በገናን ይመታል፣ ክራር ይመታል። እኔ ደግሞ ቁጭ ብዬ እያየሁት ነው ያደግኩት። እኔ እንጃ ማለት አሁን አድጎ እዚህ ጋር ታለምዬ አንደኛ መረዳት ያለብን ነገር ምን መሰለሽ፣ እንደዚህ አይነት ነገር ለማወቅ አንደኛ የዛን ሰው አኗኗር ማወቅ ያስፈልጋል። የዛን ሰው አኗኗር ውሎውን ተረዳሽ አይደለም? ምናልባት እህት ወንድሞቼ ሰውን በውጫዊ ገጹ ተመልክተን እገሌ ማለት እንዲህ ነው እገሌ ማለት እንዲህ አይደለም ብለን መደምደም አንችልም። ውስጣዊ ማንነቱን ፈጣሪ ነው የሚያውቀው። አንደኛ እሱን መያዝ አለብን። ሁለተኛ ሲቀጥል ደግሞ የዛ ሰው ማንነቱ ይወስናል። ማንነቱ ስላችሁ ለምሳሌ አኗኗር ውሎ ለምሳሌ ከደብተራዎች ጋር ከአህያ ጋር የዋለች ጊደር አይን የሚባል አባባል አለ አይደለ? ልክ እንደዛ ማለት ነው ባጭሩ። ስለዚህ ያ ሰው ከዛ አይነት ጋር የሚኖር ከሆነ ወይም ደግሞ ጥበብ በሚል ሰበብ አሉ አይደለ? በቤተ ክርስቲያን ውስጥ ራሱ የተሸሸጉ ብዙ ደብተራዎች አሉ አይደል? ስጠይቋቸው ስለ ድብትርና ጥበብ ነው የሚሏቸው። የሰለሞን ጥበብ፣ የአባቶቻችን የጥንት ቅድመ አያቶቻችን ጥበብ። አሁን አውደ ነገስትን ጥበብ ነው አይደል የሚሉት? የጥንት ሊቃውንቶች የቤተ ክርስቲያን አባቶቻችን የጻፉት ጥበብ ይላሉ። በ12 ከዋክብት ስም የተደረገ ወይም ደግሞ የሰው ዕድል የተጻፈ ጥበብ ነው። አባቶች ተመራምረው የደረሱበት ይባላል። ግን ጥበብ አይደለም። አውደ ነገስት ማለት የዲያብሎስ መመሪያ ወይም ደግሞ በእያንዳንዱ ሰው ላይ በ12 ወራት የተወለዱትን ሰዎች እንዴት አድርጎ ማቆጣጠር እንዳለበት ፕላን ያወጣበት መጽሐፉ ማለት ነው። በቀደምት አገልጋዮቹ ልክ በእንደዚህ አይነት መንገድ ጥበብ ነው። ዝም በሉት ወረኛ። እግዚአብሔር ይገስጽ። አሁን እኔ እየነገርኳቸው ያለው ስለ አውደ ነገስት ላስተምራቸው ወይም ደግሞ ስለ አውደ ነገስት ልናገር አይደለም። ግን አውደ ነገስት ማለት በአጭሩ ዲያብሎስ በ12 የሰው ልጅ በ12 ወራት ውስጥ ነው አይደለም የሚወለደው? ወይ መስከረም ይወለዳል፣ ወይ ጥቅምት፣ ወይ ህዳር፣ ታህሳስ፣ በቃ እስከ 12 ወር ውስጥ ይወለዳል አንዱ። ታዲያ በዚህ ወር ውስጥ ወይ መጋቢት ወይ ሚያዝያ ብትወለድ ሄደ እስቲ ምንድነው ኮከቤ ብለህ ታስነብባለህ። በመጋቢት ነው የተወለድከው በሚያዝያ ወይኔ እንዲህ አይነት ጸባ አለብህ ትባላለህ። ወደ ነገስት በ16 ነው ያሉኝና ከዛ ሄጄ ደፍተራ ጋር ወደ ነገስት ማርኩኝ። ጠቋርም ያው ደፋፋኝ፣ አጻፍኩኝ። ዓለም አቀፍ መጽሐፍ አለኝ ወደ ነገስት። ምን ላድርግ? ቆይ እስቲ ታለምዬ እየተናገርኩ ስለሆነ በመሀል ይቅርታ ባትገቢ ልጨርስና እኔ ነኝ እግዚአብሔር ይገስጽን። ምን ጣልቃ ትገባለህ ታዲያ? እና እዚህ ጋር መረዳት ያለብን ነገር ምን መሰላቸው ወንድሞች? ከዛ በሚያዝያ ወይ በመጋቢት ወር ተወለድኩ ትላለህ። ከዛ በመጋቢት ነው በዚህ በሚያዝያ ነው በቃ ጸባይ ክፉ ነው፣ በቃ ምቀኛና ሌባ አንድ ቀን ቤትን ይዘርፈዋል፣ እንደዚህ ተብለት ይነገርልሃል ማለት ነው። በቃ የዛር ውላጅ የሚያስፈራራክ ሰው ነህ አንተ ማለት ስደት ዕጣ ክፍልክ ነው ትባላለህ። ጥቁር ነገር ዕጣ ክፍል ነው ትባላለህ። ከዛ በኋላ አጋንንቱ የተባለውን ነገር ይተገብርብሃል በህይወት ማለት ነው። ወይኔ ነጭናጫን እንደዚህ አይነት በዚህ ወርማ ከተወለድ ነጭናጫ ነክ
ምንም በቃ እልከኛ ነህ አንተ ብሎ ይነግርሃል። እልከኛ ነህ። ከዛ በኋላ በቃ አንተ አጅሬ ውስጥ ሆኖ እልህኛ መንፈስ ይገባል። የዛን ሰዓት ባስነበብክበት ቅጽበት ይገባል። አጅሬ ስታስነብብ እኮ ነው የሚገባው። ነው በዚህ ወር የተወለደ ነው። ወይኔ ለካ እንደዚህ የምሆነው እንዲህ አይነት ጸባይ ነው። አዎ ትባላለህ አጅሬ። ከዛ የአንተን እምነት ተከትሎ ይገባል። እምነትን እኮ ነው ተከትሎ የሚገባው፣ እምነትና ጥርጣሬን። አሁን አንዳንዶች እንዲህ ይላሉ አይደል? እኔ አልተቀበልኩ አላምንበት፣ ግን ባስነብብ ምን ችግር አለ ያሉ። ከዛ ያዳምጡና ከራሳቸው ባህሪ ጋር ኮምፔር ማድረግ ይጀምራሉ። ከዛ መጠራጠር ይጀምራሉ። እችን ጥርጣሬ ምክንያት አድርጎ ይገባል። ጥርጣሬ ማን ነው? ከማንም ያስደምረው ወንድሞች ንገሩኝ እስቲ። ከፈጣሪ ነው ወይስ ከአጋንንት? ስለዚህ እግዚአብሔር ይገስጽ። ጥርጣሬን ምክንያት አድርጎ ይገባል። አንተ ደግሞ የምትጠራጠረው ምንን ተመልክተህ መሰለህ? ባህሪህን። በዚህ ወር የተወለደ እንዲህ አይነት ጸባይ አለበት፣ እንዲህ ያደርገዋል፣ እንዲህ ይሆናል ስትባል አንተ ከዛ በኋላ በቃ ደግሞ እኮ ሚስት ራሱ እኮ የሚመረጥልህ ኮከብን አስነበበ ነው። በዚህ ወር የተወለደ ሰው ምን አይነት ሚስት ነው የምትሆንለት? ከማን ጋር ቢጋባ ነው ማች የሚያደርገው? ከዛ በኋላ እንደዚህ አይነቷ ሴት እንዲህ አይነቷ ሴት የአንተ እድል ፈንታ ነው። እሷን አሳደ በቃ ካገኛት ያለ እሷ ሌላ ሴት አይታየም ማለት ነው። አያችሁ አይደል? ሰይጣን እንዴት ሰዎችን በፈቃድ አሳምኖ ረግጦ ባሪያ አድርጎ የሚገዛበት፣ ግራ አጋብቶም ከእግዚአብሔር መንገድ የሚያስወጣበት በቀደምት አገልጋዮቹ የተጻፈ የጥንቆላ መጽሐፍ ማለት ነው። ይሄ መጽሐፍ አሁን ብዙ ሰው ጋር ይገኛል። እኔ በጣም ብዙ ጊዜ እንደዚህ አይነት በአውደ ነገስት የሚከራከሩ የቤተ ክርስቲያን አገልጋዮች ገጥሞኛል። የቤተ ክርስቲያን አገልጋዮች ማለት አውደ ነገስት ጥበብ ነው እስኪ ብለው እየተከራከሩ ማለት ነው። እና በእንደዚህ አይነት መንገድ ከላይ ስትዋቸው ወይ ካል ይመስሏቸው ወይ መሪጌታ ወይ ደግሞ ዲያቆን ወይም ደግሞ ሌላም። ከዛ በኋላ ዶክተር ሮዳስ ነን እኛ አለን። ተከታተል ነበር እቺ ኮኮብ እያለች ሴት አባታ እኛ እግዚአብሔር ይገስጽ። እና ስታቸው መንፈሳዊ የሚመስሉት አገልጋይ ናቸው። ስለዚህ በእንደዚህ አይነት መንገድ ውስጥ የገቡ ሰዎች ሊሆኑ ይችላሉ ልላችሁ ፈልጌ ነው። ይሄ ሁሉ ማነሳላችሁ የሰው አኗኗሩ ከምን ጋር እንደሚውል አይታወቅም። ሙሉ ለሙሉ ዘልቀነው ልንጨርስም አንችልም። የዛን ሰው ማንነት አንችልም። ሌላው ደግሞ በዓለማዊ ነገር ውስጥ የተዘፈቀ ከሆነ ደግሞ ምናልባት በጥንቆላ ውስጥ ተሰማርቶ ሊሆን ይችላል። በጥንቆላ ዓለም ውስጥ ተሰማርቶ በቃልቻ ሌላም በእናት ከአባቱ የተዋረሰ ወይም ደግሞ የተረከበው ጫሌ ሊሆን ይችላል። በእንደዚህ አይነት አማካኝነት የተለማመደው ክፉ ልምድ ካለ ያ ሰው በእንደዚህ አይነት መንገድ ውስጥ ሊሰማራ ይችላል ማለት ነው። ስለዚህ ይሄን ነገር ማወቅ አለብን። እና ታዲያ ከኛ የሚጠበቀው ምንድን ነው? ለዛ ሰው መጸለይ ነው። ሌላ ምንም ማድረግ አንችልም። አሁን ታለምዬ መፍትሄ ነው የምነግርሽ። ይሄን ጥያቄ ጠየቅሽ፣ ለዛ ሰው ጸሎት ማድረግ ነው። ትግባኛ ዶክተር ሮዳስ አለን አንተ ውሻ። እግዚአብሔር ይገስጽ፣ ቸሩ መድኃኒዓለም ይበቀል። እና ታለምዬ እየሰማሽ ነው አይደለ? ስመኝ እኔ ደፍተራው ነኝ። 10 ዓመት ስለኔ ነው የምታለቅሰው። ልቧን መልስ ልቧን እግዚአብሔር ይገስጽ። ይሰማል አይደል እህቴ? ምንድነው ማድረግ ያለብሽ መሰለሽ? ክፉን በመልካም አሸንፉ እንጂ በምን አታሸንፉ የተባለው። በክፉ አታሸንፉ። አንዳንድ ሰዎች ይኸውላችሁ ምን ያደርጋሉ መሰላችሁ? እገሌ መተት እንደመተተበት ወይም እንደመተተባት ካወቀ ወይም ደግሞ አጋንንት ከተናገረ ይሰማና እቺ ሴትዮ ቆይ ይሄ ሰው ቆይ አያርፍም አይደል እንዴ? እኔ ምን ላድርግ እጄ የሆነ አካላዊ የሆነ ግብ የለም ጦርነት ለመቅጠም ወይም ደግሞ ሄደው ለምንድነው መተት ምትልክብኝ ወይም ለምንድነው መተት ምትልክብኝ ብለው እስከ መጣላት። በጭራሽ ያንን ሰው ሄደን መተት ልከብኛል ወይም ልከሽብኛል ብለን ልንናገረው ራሱ አይገባም። እንደዚህ አይነት ሰው እንኳን አስፈላጊ ከሆነ ምን ሲሆን ብቻ ያ ሰው የሚሰማን የሚመክረን የሚመለስ ሲሆን ብቻ ያንን እናደርጋለን። ለምሳሌ እንበልና ባል ካደረገ ባልን ሄደን ልንመክረው ያስፈልጋል። ለምን እንዲታረ ወይም ሚስት ከሆነች ልንመክራት ያስፈልጋል። የቅርብ ሰው ከሆነ የራሳችን ወገን ዘመድ ከሆነ አስፈላጊ ከሆነ ግን ይሄንንም ማድረግ የምንችለው ያንን ሰው ልናሳምን የምንችልበት ሪዝን ካገኘን ነው እንጂ ያ ሰው ዝም ወይም ባጭሩ ያደረገውን ክፋት
ሊክድ በማይችል መንገድ ላይ ስንደርስ እዛ ደረጃ ላይ ስንደርስ ያኔ እንዲመለስ ከስተቱ እንመክረዋለን በሚገባው መንገድ። ከዚህ ውጪ ግን ዝም ብሎ ብቻ እዚህ ጋር መንፈስ ስለተጋለጠ ወይም ደግሞ ከሱ የመጣው እኔ ስላለ ያንን ሰው ሄደን አካላዊ የሆነ ጥያቄ ወይም ደግሞ ጦርነት ልንከፍት አይገባም። ቀጥታ ምንድነው ማድረግ ያለብን? የዛን ሰው ስመ ክርስትና ጽፈን ጌታ ሆይ ከዚህ ሰው የሚመጣው መንፈስ እባክህን አርቅልኝ፣ ከህይወቴ አርቅልኝ፣ ይህንንም ሰው ደግሞ እባክህ ለንስሐ ህይወት አብቃው፣ ለንስሐ እድል ስጠው፣ ለንስሐ ህይወት አብቃው። ወዶ አይደለም በክፉ መንፈስ ተይዞ እንጂ፣ ወዶ አይደለም በክፉ መንፈስ ተይዛ ነው እንደዚህ የምታደርገው። አይምሮውን ክፉ መንፈስ ስለተቆጣጠረው ነው። አይምሮዋን ክፉ መንፈስ ስለተቆጣጠራት ነው። እናም አምላክ ሆይ እባክህን አንደኛ ከሱ የሚላከው መንፈስ ከኔ ያርቅልኝ፣ ሁለተኛ ደግሞ እሱንም ለንስሐ ህይወት አብቃው። ያኔ ያንን ሰው በዚህ ቀጥታ ምክንያቱም ውጊያችን ከዛ ሰው ጋር ሳይሆን እዛ ሰው ላይ ሆነው እንዲልክ የሚያስገድዱ መናፍስት አለ አይደለ? ከእነሱ ጋር ነው ውጊያችን። ቅዱስ ጳውሎስ እንዳለው መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ እንዳለው ማለት ነው። ስለዚህ ወለተ ኪዳን ማድረግ ያለብሽ ነገር ምንድን ነው? አንደኛ ከዛ ሰው የሚመጣው መንፈስ እግዚአብሔር አምላክ ለአንዴና ለመጨረሻ ጊዜ ከህይወትሽ እንዲያርቅልሽ መማፀን፣ ሁለተኛ ሲቀጥል ደግሞ ያንን ሰው ወደ ንስሐ ህይወት እግዚአብሔር አምላክ እንዲያመጣው አጥብቆ መማፀን። ይሄ ነው። ተረዳሽኝ አይደል? አዎ እግዚአብሔር ይስጥልኝ። በጸሎታችሁ አስቡኝ፣ ለሱም አስቡት፣ ወልደ ሰንበት እያላችሁ እግዚአብሔር አምላክ ያስበው፣ ፍጻሜውን የሚያሳምርለት፣ ከአጋንንት ስርዓትም ነፃ ያውጣው። አሜን። እሺ ተራ ቁጥር 1 መቀጠል ትችያለሽ። ወለተ ስላሴ ልዘጋጅ ስትኝ የነበርሽው። እሺ ወንድሜ ቃሉ ይቀበላል ያሰማልን። ስጋውን ያብዛል ወደ ዘመኑ ምትኖር መራኛታት ያርሰናል። አሜን አሜን። ወንድሜ ነው ጥያቄ ሰላምታ ነው የምጠይቀው። ስዳት ሀገር ነው የምትኖረው፣ እዚህ ጋር ነው የምትኖረው። ድምፅሽ ኤርፎን ሰክተሻል መሰለኝ። ንቀይና አስጠይቂ። ስልክ ነው መሰለኝ ጥርት አይልም። እሺ ጠይቂ። ወጣች እንዴ? እሺ ቀጥይ ታለምዬ። እሺ ወንድማ ቀረበለ። እሺ እኔ የምጠይቀው ሰላምታ ነው። ከዚህ ስደት ዓለም ጋር ነው የምትኖረው። ከመጣች 6 ዓመት ይሆናታል። ግን ምንም አይነት በረከት የሚባል ነገር የለም፣ ስራም የለም። የመጣላት ስራ ትሄዳለች፣ ግን ወር ከሰራች ቤት ነው የምትመጣው። ስራ የለም፣ ብርም ያንን ትይዛለች፣ የለም ስራ ስለሌለ ትራይ ትመጣለች። 6 ዓመቷ ነው። ግን የሚገርመኝ ነገር ስራ እንደሌላት እያወቁ ራሱ ብድር ስትጠይቃቸው ሁሉ ሰው ነው የሚያበድራት። የሚገርም ማለት ነው። ከዛ ያንን ብር ስለማትመልስላቸው ወደ ነው የሚደውሉብኝ። እኔ ስለሆንኩኝ ማለት እና ደግሞ የለኝም የኔ ማለት አልችልም። የተወሰነ ለባላቅም ይሰራሉ። ያው የወር ነው የምሰራው፣ እሰጣለሁ፣ ግን አልቻልኩምና ስናገራት ደግሞ ራሷን ወደ ማጥፋት ነው የምትገባብኝና ባለፈው ተንሳለታ እንደዛ ራሷን ማጥፋት ሞክራ በመከራ ነው ዳነችውና ምን እንደማነገር አስበገባኝ ነው። መልካም እሺ ታለምዬ፣ እዚህ ጋር ምናልባት በነገራችን ላይ ስራ ማጣት ከምን ጋር ስራ እንዳጣሽ ነው አይደል የነገርሽኝ? ከይቅርታ ጋር መጀመሪያ ላይ ወንድሜ ስራ የለም። 6 ዓመቷ ነው። ቢያንስ ዓመት ቆይታ ቤተድሮ ተወርሰታ ነው የምትመለስ። ከዛ በኋላ የለም፣ አሁን ተቀምጣ ነው አለች። መልካም። እንደዚህ አይነት ነገር የሚፈጠረው ብዙውን ጊዜ እህት ወንድሞች፣ ስራ ለምሳሌ መታችሁ ስራ ማጣት ወደ ስደት ማለት ነው፣ ወይ ለብዙ አመታት ወይም ደግሞ ለብዙ ወራት እንደዚህ አይነት ነገር የሚፈጠረው። ሁለተኛ ደግሞ ስራ አግኝታችሁ ደህና እየሰራችሁ እያለ ድንገት ከስራ መፈናቀል መውጣት። ይሄ ብዙ ጊዜ አንድም የእድል መተት ነው። የስራ እድል መተት ሲላክ ከስራ ድንገት መፈናቀል ሊመጣ ይችላል፣ ወይም ደግሞ ስራ ማጣት ሊኖር ይችላል። ስራ ማጣት ሊሆን ይችላል እና አንዱ ይሄ በዚህ ምክንያት ሊሆን ይችላል። ብዙ ጊዜ እህት ወንድሞች ብዙውን ጊዜ የሚገጥም ነገር ስላለ ነው። ቀጥታ ወደ ስደት መታችሁ ስራ ከያዛችሁ በኋላ አስራት በኩራት ማውጣት ሲጀምሩ፣ በአጭሩ በመንፈሳዊ ህይወት መኖር ስትጀምሩ ድንገት ከስራ ትፈናቀሉና ስራ አጣችሁ ቁጭ ትላላችሁ። እንደዚህ አይነት ነገር የሚፈጠረው ለምሳሌ የስራ እድል መተት ከተላከ አስቀድሞ ገና ወደ አረብ ሀገር ስትሰደዱ
ሰርታ በምታገኘው ገንዘብ እኔን ብቻ እያስተዳደረች እንድትኖር አድርግ ተብሎ የተላከ መተት ካለ ለአሁን ለምሳሌ አስራት በኩራት ማውጣት ስትጀምሩ መንፈሳዊ ህይወት መጀመር ስትጀምሩ ያ የተላከው የእድል ሰላቢ መተት ገንዘብ ማግኘት አይችልም። የእናንተን ገንዘብ መንካት አይችልም። ማግኘት ሳይችል ሲቀር ምን እያደረገች ነው ተብሎ ይጠየቃል። አጋንንቱን እግዚአብሔር ይገስጽ እግዚአብሔር ይገስጽ። ከዛ በኋላ ምን ይልካሉ መሰላችሁ? ዘበኛ መንፈስ ይልካሉ። ዘበኛ መንፈስ ይልካሉ። ምንድነው እየሰለብክ አይደለም እንዴ? ገንዘቧን አታስልክም እንዴ ብለው ይጠይቁታል። ወይም ደግሞ በረከቷን ማለት ነው። ከዛ የዚህ ሰዓት ምንም ማድረግ አልቻልንም ይላል አጋንንቱ። ለምን? ስለምትጸልይ መንፈሳዊ ህይወት ጀምራለች። አስራት በኩራት ማውጣት። ይሄንን በምሳሌ ላስረዳችሁ። እንዴት ነው? የቅድስት ማናት ነበረች መንፈሳዊ ፊልም ላይ አጋንንት ሊቀርቧት ያልቻሉት ሴት ማን ነበረች? በጸሎቱ ኃይል ንገሩኝ። ቅድስት ዮስቲና ቃልዮት ያሰማልን። አሁን እሷ መስተፋቅር መንፈስ ተልኮባት ነበር አይደለም? ቆጵሪያኖስ መስተፋቅር መንፈስ ልኮባት ነበረ። ወዲያው እንትን እየተንበርክካ እንድትመጣለት እንድትለምነው ማለት ነው። ግን እሷ በጸሎት በጣም እጅግ የበረታች ኃይለኛ ስለሆነች በጸሎቷ አጋንንት ሊቀርቧት አልቻሉም። በውጭ ሆነው መቁለጭለጭ ብቻ ሆነ። የዚህን ሰዓት ቀጥታ ተመለሱ። ሲፎክሩ የነበሩት በ2 ሰዓት እናመጣለን ሲሉት የነበሩት ማምጣት ስላልቻሉ ወደ ቆጵሪያኖስ ተመለሱ። ለምንድን ነው ማምጣት ያልቻላችሁት እሷን ብሎ ሲጠይቅ ምን አሉ አጋንንቱ? ምንም አታደርግም እኮ ስለምትጸልይ ነው። በርትታ ተክታ ሳታቆርጥ ስለምትጸልይ እኛ ምንም ማድረግ አልቻልንም አለ። አምላኳ ካንተ ይበልጣል እንደ ማለት ነው፣ ከናንተ ይበልጣል ማለት ነው አለ ቆጵሪያኖስ። ፎከሩ፣ ምንም ማድረግ አልቻሉም። የውሸት ድራማ ሰሩበት። እሱም ድራማቸውን ነቅቶ ወደ ክርስትና እምነት ገባ። ምን እላችሁ ፈልጌ ነው፣ ይሄም አሁንም የሚደረገው ተመሳሳይ ስራ ይሄ ነው ወንድሞች። ለምሳሌ እንበልና ወደ ስደት ስትመጡ በእነኚህ ሰዎች ተንኮልና ሴራ ሊሆን ይችላል ወደ ስደት። ታዲያ ወደ ስደት ከመጣችሁ በኋላ ስራ ታገኛላችሁ። ስራ ስታገኙ ግን ምንም አትለወጡበትም በምታገኙት ስራ። ይሄው እኔ 5 ዓመት ተሰድጄ ምንም በረከት የሚባል ነገር አላገኘውም የምትሉት አንዱ ከዛ አንፃር ነው። ምክንያቱም የተሰደዳችሁበትን በሴራና በተንኮል ነው። ምክንያቱም ተሰዳ በእሷ እድል ለመጠቀም ተሰዶ በሱ እድል ለመጠቀም ተብሎ የታቀደ ስለሆነ ከዛ በኋላ እንዲህ አይነት መንፈሳዊ ትምህርት ትጀምራላችሁ፣ ትሰማላችሁ። ለካ እንዲህም አለ እንዴ፣ ለካ የአጋንንት ሴራና ተንኮል እንዲህም አለ እንዴ የሚል ነገር ትሰሙና ጸሎት ትጀምራላችሁ። ስግደት ስትጀምሩ ወዲያው ከስራ የመባረር ሁኔታ ይፈጠራል። ይሄ ምንድነው? ከዛ ምክንያቱም እናንተ መጸለይ መስገድ ስትጀምሩ አጋንንቱ እንደ ልብ መስለብ አይጀምርም። የእናንተን ህይወት ማበለሻሸት አይጀምርም። ከዛ ይሄዳል። በዚህ በዘበኛ መንፈስ ወይም ደግሞ በሰላይ መንፈስ አማካኝነት ምን እያደረገች ነው? ስለምትጸልይ የእሷን ነገር መንካት እየቻልኩ አይደለም። የት ነው የምትጸልየው? አረብ ሀገር እዛ በተሰጣት ክላስ። ነው እንዴ? ከዛ ወዲያው ከስራው አስወጣት የሚል መንፈስ ይልካሉ ማለት ነው። ከስራዋ ምን አስደርጋት? አስወጣት። ከዛ ድንገት አረቧ ተነስታ ሆረር ነው የምትሆንብሽ። ድንገት ተነስታ ውጭልኝ፣ ውጪ፣ ምንድነው እዚህ መጸለይ ብቻ እያለች ወይም ደግሞ ሃይማኖትሽን ቀይሪ አይነት ነገር ድርድር ታቀርብልሻለች ማለት ነው። ከዛ አንቺ ግራ ምንም በማታውቂ ወይም ምንም በማታውቀው ድንገት ከስራ ተፈናቅለ ኢጃዛ ቤት ለወራት ትቆያለሽ ማለት ነው። ኢጃዛ ነው እንደምትሉት የምታርፉበት ከእናንተ ነው የሰማሁት፣ መቼም አይቼው አይደለም። እና እዛ ለወራት ለአመትም ትቆያላችሁ ማለት ነው። እንዲህ አይነት ነገር የሚፈጠረው ከዛ አንፃር በመንፈሳዊ ህይወታችሁ ላይ ያነጣጠረ ፈተና ስለሆነ ነው ማለት ነው። እኔ ከሞት ሰርዶ አይብቃል። የሷ ገንዘብ ለኔ ካልመጣ የሷ በረከት ለኔ ማምጣት ካልቻለ ለምንድን ነው የምትሰራው? ሰርታ እንድትለወጥ ነው እንዴ? ምቀኝነት ማለት ነው ባጭሩ፣ ምቀኝነት። ከዛ በኋላ ስራ አጥቶነን እንቀመጣለን ማለት ነው። ታዲያ ለዚህ ሁሉ መፍትሄው ምንድን ነው? ለዚህ ሁሉ መፍትሄ ወይም ደግሞ ሰዎች ሁሉ ብለው ደግሞ እኮ ይገርማቸዋል። ኢትዮጵያ ያሉት ብቻ አይደለም እኮ መተት የሚልኩት ወይም የሰላቤ ድል መተት የሚልኩት። እዛው አረብ ሀገር ያለው ሰው ራሱ በጓደኛው እየቀና የድል መተት እየላከ የስራ ድል ይነጥቃል እኮ። እዛው አረብ ሀገር ጓደኛ ማለት ነው። እዛው ውስጥ በስደት ሆኖ እርስ በርስ እንደዚህ መተት እንዴት እነኚህ ሰዎች ሊያገኙ ይችላሉ? ደብተራዎቹ መተተኞችን
በቴሌግራም አለ አይደለ? እኛ ደብተራንን ለመፍትሄ ስራ፣ ለጉበት፣ ለመስተፋቀር፣ ለስራ እንሰራላችኋል የሚሉ መርጌቶች አሉ አይደለ? የእነሱን ስልክ ቁጥር ወስደው ይደውላቸዋል። እንደዚህ ያለች ፎቶ አላኪ እስቲ እንደዚህ አድርግ እስቲ የሆነ ነገሯን ለኔ ላክልኝ ይላል። ከዛ የሆነ ብር ይልኩለታል፣ ያሰራል ማለት ነው። በእንደዚህ አይነት አማካኝነትም የስራ እድል መተት ሲላክ ስራ አጥ ሆኖ ይቀመጣል ማለት ነው ያ ሰው። ሁለተኛ ስራ አጥ የምንሆንበት ምክንያት ከምን አንፃር ነው ከተባለ ዛሮቹ ራሱ አርፈው አይቀመጡም። ዛሮቹ ራሱ አብሮ ከእናት ከአባት የመጡት ዛሮቹ እነኚህ መናፍስቶችም እኛን ለማማረር ሲፈልጉ እንዲህ አይነት ነገር ውስጥ ያስገቡናል ማለት ነው። እና ታዲያ ለዚህ መፍትሄው ምንድነው? ስራ ካላገኛችሁ በጸሎት ፈጣሪ መጠየቅ ከምንም በላይ እግዚአብሔር የራሱ የሆነ ጊዜ አለው። እና ደግሞ በጸሎት ከጠየቃችሁ በኋላ ደግሞ ታገሱ። እሺ ብዙዎቻችን ጋር ክፍተት እያየሁ ያለው ነገር ምን መሰላችሁ? አለመታገስ። እንጸልያለን እንደምናለን ለተወሰነ ጊዜ፣ ከዛ የስራ እድል ካልመጣ በቃ እናማርራለን ማለት ነው። ወይም ደግሞ መንፈሳዊ ህይወታችን እርግፍ አድርገን ተዋለን። እና ታገሱ። በጣም መታገስ ያስፈልጋል። እግዚአብሔር ራሱ የሆነ ጊዜ አለው። ከኛ የሚጠበቀው ማመልከቻ ደጋግሞ ማስገባት። አንድ ቢሮ ማመልከቻ ብታስገቡ ያ ማመልከቻ ካልታየ ምንድነው የምታደርጉት? ንገሩኝ እስቲ። ምንድነው የምታደርጉት? ማመልከቻው ካልታየላችሁ ደግማችሁ ምን ታደርጋላችሁ? ማመልከቻ ታስገባላችሁ አይደል? በዚህ ቀን ማመልከቻ አስገብቼ ነበረ ስላልታየልኝ ይሄው አሁንም ተጨማሪ ማመልከቻ አስገብቻለሁ እንዲታይልኝ ስል በአክብሮት እጠይቃለሁ ብላችሁ ማመልከቻ ታስገባላችሁ። ልክ እንደዛ ማለት ነው። በፈጣሪ ዘንድም እንደዛው ጌታ ሆይ አምላኬ ሆይ ስራ የለኝም፣ አቤቱ መድኃኒዓለም የዓለምን ሕዝብ የምትመግብ የሁሉ አይን አንተን ተስፋ ያደርጋል። አንተን በየጊዜው ምግባቸውን ትሰጣቸዋለህ። ለእኔም እባክህን እንጀራዬን ስጠኝ፣ እባክህ እንደ ማንኛውም ሰው ሰርቼ ልብላ። እንዲህ ብለን ከጠየቅነው እኮ የሚጨክን አምላክ አይደለም። እና ከኛ የሚጠበቀው ከእንባ ጋር ደጋግሞ ማሳሰብ። ደጋግሞ በር አንዴ ብቻ አይደለም የሚንኳኳው፣ እስኪከፈትልህ ድረስ ታንኳኳለህ። ወደ ፈጣሪ የምትጸልየው ሳታቋርጥ በጽኑ እምነት ሆነ በተለይ በምትወዳቸው ቅዱሳን ስም መማፀን፣ ስለ ድንግል ማርያም ብለን ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ እያልን መማፀን ያስፈልጋል ማለት ነው። ከዛስ ስራ አገኘን ምን እናርግ? ስራ ተሰጠን አይደለ? እንደምን ብለን ስራ ዓለም ውስጥ ገባን አይደል? የሰጠንን ስራ ደግሞ እንዲባርክልን በሰጠን ስራ ደግሞ እንዲያጸናን ምን ማድረግ? ስራችንን ለማን አሳልፈው መስጠት? ለእግዚአብሔር አሳልፈው መስጠት። ጌታ ሆይ ስራ ሰጥተኛል፣ ጠይቄህ ነበረ አላሳፈርከኝም። አምላክ ሆይ አባት ለልጁ እንደሚራራ ራርተህልኛል፣ አመሰግናለሁ። ጌታ ሆይ የሰጠኝን ስራ እባክህ ቋሚ አድርግልኝ። እባክህን አምላኬ ሆይ ቋሚ አድርግልኝና አንተን ያመሰገንኩ ልኑርበት እያልን ልንማጸን ይገባል። ስራችንን አደራ መስጠት ለፈጣሪ ማለት ነው። ከዛ አደራ ሰጥተን ምን ማድረግ? ካገኘነው የስራ እድል ደግሞ ለምሳሌ አይደለ በረከት ይሰጠናል። አምላክ እግዚአብሔር በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥ ይላል አይደለ? ሰርተ ባገኘው ደግሞ ገንዘብ በረከት የተወሰነ ትቀንስና ምን ማድረግ? የበረከት ስራ መስራት ወይም ደግሞ ለቤተ ክርስቲያን መባ መስጠት። እንደዚህ አይነት ነገር በማድረግ ስራችንን እንዲባርክልን ማድረግ እንችላለን ማለት ነው። እና በዚህ መልኩ ነው። ሌላው ግን ታለምዬ እዚህ ጋር አገናኝተሽ የጠየቅሽው ጥያቄ አለ። እዳ በእዳ እየሆነች ነው፣ ብድር ጠይቃለች፣ ሁሉም ይሰጧታል። ይሄ የአጀሬ ስራ ነው። እርስ በርሳችሁ ከማዋደድ በቀር ለማንም እዳ አይኑርባችሁ ተብሎ ተጽፏል። ሮሜ መልእክት ምዕራፍ 13 ቁጥር 8 ላይ እርስ በርሳችሁ ከመዋደድ በቀር ለማንም እዳ አይኑርባችሁ። ብድር መበደርን አትውደዱ ወንድሞች። እኔ እንደ ወንድምነት መመክራችሁ ምክር መበደርን አትውደዱ። ከቻላችሁ ያንን ችግራችሁን እንደምን ብላችሁ ለመቋቋም ሞክሩ እንጂ ብድር የምትበደሩ ከሆነ አንገታችሁን ነው የሚያስደፋው። አይደለም? ያስደፋል። በጣም እኮ ነው የሚያስደፋው። በቃ ያንን ሰው ባያችሁት ቁጥር ልትሮጡ ነው ማለት ነው፣ ልትጀነብሩ ነው። መጣ ደግሞ አሁን ገንዘቤ ሊለኝ ነው። ነፃነት የሚባል ነገር አይሰማችሁም።
ነፃነት የሚባል ነገር ታጣላችሁ። በቃ ሰላም ያሳጣችኋል። ብዙ ሰው ብድርን እንትን ይፈራል። ብድርን ከተበደርኩኝ እኔ ሰላም አይኖረኝም፣ ስለዚህ አልበደርም፣ የፈለገው ይሆን አልበደርም የሚሉ ሰዎች አሉ። ይሻላል እና ብድር ከገባ አንደኛ ብትበደር እንኳን ችግርን መዝነ ተመልከተው። መጀመሪያ ያለውበት ኬዝ ምንድን ነው? የግድ ይሄ መጨረሻ አማራጭ ነው ወይስ አይደለም? ከዚህ ውጪ የምጠቀምበት ውጪ ሌላ አለ? ካለ ያኛው መንገድ ተጠቀም፣ ከሌለ እሱን። እናም ደግሞ ስትበደር የተበደርከው መክፈል መቻል አለብህ። የተበደርከው መክፈል መቻል አለብህ። ላትከፍል አትበደር። እና እዚህ ጋር በጣም ጥንቃቄ ልናደርግ ይገባል። አጋንንቱ ደግሞ ምን ያደርገናል መሰላችሁ? እንድንበደር ያደርገናል፣ ግን አንከፍልም። እንዳንከፍል ደግሞ ያደርገናል። ታዲያ ሰው ሁሉ እየመጣ እንዴ ገንዘቤን ያችም እየመጣ ገንዘቤን በቃ የዚህ ሰዓት ከዚህ ሁሉ ለምን ራስሽን አጥፍተሽ አትገላገያቸው ይላል አጀሬ ደግሞ በጆሮ እየመጣ ያንሾካሹካል፣ በህሊና እየመጣ ከዚህ ሁሉ ራስሽን አጥፍተሽ አትገላገይ፣ ራስን አጥፍተህ አትገላገልም እንዲህ እያለ ያንሾኮሹክባል። እና እህት ወንድሞቼ አለመበደር ከምንም በላይ ብድር እኮ እሳት ነው፣ የእግር እሳት ነው። ታውቃላችሁ? የእግር እሳት ከኋላ የሚከተላችሁ ማለት ነው። እና በነፃነት እንዳትኖር አንገትን ደፍተህ እንድትኖር የሚያደርግ አንዱ ብድር ነው። ስለዚህ ይሄንን መረዳት መቻል አለብን እና ሆን ብሎ እንድንበደር ያደርገናል ማለት ነው። አጋንንት በሁለት መንገድ ነው በነገራችን ላይ በብድር የሚፈታተነን። አንደኛ እናበድርና እንዳይመለስልን በማድረግ ኪሳራ ውስጥ ያስገባናል። በቃ ዝም ብሎ ብቻ እንድናበድር ያደርገናል ለሰው። ከዛ እንዳይመለስልን ደግሞ ሰዎቹ ጋር ተቀምጦ ቁጭ ይላል። ከዛ አይመለስልንም፣ እኛም እንዳንጠይቅ አፋችን ይይዘናል ማለት ነው። በእንደዚህ አይነት መንገድ ፈተናም ያመጣብናል። ሌላው ደግሞ እንድንበደር ያደርግናል። ተበድረ ደግሞ ከምትሳቀቅ አበድረ ብታጣ ይሻላል። እና ይሄ የአጋንንት ሴራና ተንኮል ስለሆነ ከእንደዚህ አይነት ድርጊት ልንቆጠብ ይገባል ማለት ነው። ስለዚህ እህትሽን ምከሪያት፣ በደንብ አድርገሽ ምከሪያት። ከመምከርሽ በፊት ግን ምክርሽ የሆነ ስራ እንዲሰራ ወደ ፈጣሪ አስቀድሞ መማፀን። ጌታ ሆይ አንደበቴ ላይ ተቀምጠ እባክህ ለእህቴ የምነግራት ቃል በሙሉ ተቀባይነት አግኝቶ ተግባራዊ እንድታደርገው አድርግልኝ ብለሽ አጥብቀሽ መማፀን አለበሽ። ብዙ ጊዜ ለሰው ስንናገር ሰዎች ማይቀበሉ ለምን እንደሆነ ታውቃላችሁ? እዛ ሰው ላይ ያደፈጠ ክፉ መንፈስ የኛ ንግግር አለርጂክ እያደረገበት ስለሆነ ነው። ኔጌቲቭ ያደርገዋል። ከዛ አይቀበልንም ያ ሰው ምንም ብንናገረው ማለት ነው። ስለዚህ ታዲያ ለዚህ መፍትሄው ምንድነው? አስቀድሞ ከመናገር በፊት ያንን ሰው ከማናገር በፊት ወደ ፈጣሪ መማፀን። ንግግሬን እንዲቀበል አድርግልኝ፣ ንግግሬን ተቀብላ ተግባራዊ እንድታደርግ፣ ምክሬን ተቀብሎ ተግባራዊ እንዲያደርግ እባክህን አድርግልኝ ብለን አስቀድመን መማፀን ያስፈልጋል። እና ምከሪያት። ሁለተኛ ሲቀጥል ደግሞ አሁን ቅድም ያልኳቸውን ምክሮች በሙሉ ተግባራዊ እንድታደርግ፣ በተለይ ሱባኤ እንድትገባ፣ ስራ እንድትፈልግ ይሄንን ነገር ምከሪያት። አንቺም ደግሞ አግዣት፣ በጸሎት አሳስቢላት፣ ስራ እንድታገኝ እግዚአብሔር አምላክ ስራ እንዲሰጣት፣ በመንፈሳዊ ሕይወት ውስጥም እንድትኖር ምከሪያት። እህቴ መጀመሪያ እኮ አስቀድመን እግዚአብሔርን ፈልገው። መጽሐፍ ቅዱስ እኮ እንዲህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ይላል። እኛ እኮ ወደ እግዚአብሔር ብንቀርብ ኖሮ ከእግዚአብሔር የምናጣው ምንም ነገር የለም። ሁሉንም ነገር ለእግዚአብሔር እንተወውና ከዛ እግዚአብሔር ይሰጠናል። ግን አስቀድመን ራሳችንን ለእግዚአብሔር እንቀድስ ብለሽ ምከሪያት። አንቺም በጸሎት አግዣት። ይሄን ምን በማድረግ ማስተካከል ይቻላል እላለሁ። ተረድተሽኛል? አዎ። ግን ወንድም እህቴ ልም ያለ አለማየት ናት። በጣም የሚገርም ሁኔታ ማለት ነው። በቃ መቀባት መጨፈር ምናምን ነው ስመክራት። እኔ አንቺ መንፈሳዊ አንቺ የስደሽ እናያለን ትለኛለች። ይሄሽ ምቶጫውን ተወውና ብሩን ራሱ ተቀበላ ወይት እንደሚሄድ አናውቅም። አጌጠችበት አለ ጌጥ ስታገኝ አላውቃትም። እና ትቀበላለች፣ ግን ብሩ የት እንደምታደርገው አይታወቅም። ስጠይቃትኝ ተዋሸኛለች። በቃ የውሸት ዓለም ውስጥ ነው የምትኖረው። ውሸት ራሷ ደርሷል። እኔ ደግሞ እንደ ማንኛውም ቀኒ እድሜ ላንተ እግዚአብሔር ይመስገን መጨረሻ ያሰምርልህ፣ አትም ያኑርልን። አንተ በሰለምስማ ሁሉን በትትና አስተምራትኝ ወይም ስናገራትኝ እውነት መልሷ በጣም ከባድ ነው። ጭንቅላትን ነው የሚነካውና በቃ አሁን እነሱ ጋር ብቻ አልቁ። አሁን በጣም ሰለቸኝ። ስራ ተበላሽቶ ትናንት ወደ ሌላ ቦታ ሄድኩኝና
እሺ እስኪ ራሷን ትመርምር ብዬ ጠልቻት አይደለም። እህቴን መቼም አልጠላትም። ይህን እህቴን ትቼ የት ቦታ እሄዳለሁ? ግን ራሷን ትመርምር ብዬ ነበር፣ ግን ባስበት ጭራሽ እውነት ለመናገር ውሸት ነው አለም። አንድ ነገር ስትጠይቃት ምክንያት ነው ደርባ ሌላ ምክንያት ሌላ ውሸት ነው እና ትክክለኛ መልስ አትመልስልህም። አለማዊ እውነት በቃ የሆነ ምን ልበልህ ይዛራል ከዛር ከሱ ላይ ሆኖ ነው ልበልህ፣ እንደዛ ነው ብቻ። መረገዳችን ላይ የሚጣጢያስ ነገር ትወዳለች፣ ትቀባለች ምናምን አትሰማም። እግርግጥ እኔ መልካም የለመድኩት ጸልያለሁ፣ ግን እኔ ኃጢአተኛ ስለሆንኩ መድኃኒዓለም የሚጨመርበት አለው ለእኔ ሰው ለእሷን አብዛኛው ነው የማደርገው፣ ግን ግራ ገብቶኝ ነው ወንድምና ይቅርታ። መልካም እህት አለምዬ፣ ይሄ የሚያሳየው ለምን መሰለሽ? ይህን ያክል ስትመክሪያት አልሰማ ምትሽ ለምን መሰለሽ? ውስጧ ካደፈጠው ክፉ መናፍስት ለእነሱ ቦታ ከሰጠችው አንጻር ነው። ለእነሱ ቦታ ሰጥታለች ማለት ነው። ሰጥታለች ስላችሁ ግን አንደኛ ኃጢአት በመስራት ማለት ነው። ኃጢአት በሰራ ቁጥር ውስጣችን ያደፈጠ ዲያብሎስ መንፈስን በዛው ልክ በእኛ ላይ እየነገሰ ነው የሚመጣው። በዛው ልክ ጥቂት ኃጢአት የሰራ ሰው ላይ እና ብዙ ኃጢአት የሰራ ሰው ላይ የዲያብሎስ ስልጣኑ እኩል አይደለም። ብዙ ኃጢአት የሰራ ሰው ላይ ዲያብሎስ የበለጠ ያይላል። ያንን ሰው እንደ ልቡ የማድረግ ኃይል አለው፣ አቅም አለው። ጥቂት ኃጢአት የሰራ ሰው ላይ ደግሞ ልክ እንደዛው። በአጭሩ ብዙ ዕዳ አለበትና ጥቂት ዕዳ አለበት አንድ አይደለም አይደል? ልክ እንደዛ ማለት ነው። አሁን እሷ ባደረገችው ክፍተት ለዲያብሎስ ከጸሎት ከመንፈሳዊ ሕይወቷ በራቀችው ልክ ውስጧ ያደፈጠው መንፈስም በዛው ልክ ይጠነክራል ልልሽ ፈልጌ ነው። ስለዚህ እችን ልጅ መመለስ የሚቻለው አንድና አንድ ታለምዬ በጸሎት ነው። እሺ ሱባኤ ግቢላት። ተረዳሽኝ አይደለ? ሱባኤ መግባት። ምክንያቱም ልቧ ተደፍኗል። ምንም ማድረግ አይቻልም። የምትቀበል ነገር አይደለችም። ለምን? ወዳ አይደለም። አትፍረጅባትም። አትፍረጅባት ስልሽ ወዳ ስላልሆነ ነው። ተረዳሽ አይደል? ምን ይባላል መሰላል? እንዲህ የሚባል አባባል አለ። ለምንም ነገር ግድ የማይሰጠው ሰው ስታይ፣ ለምንም ነገር ግድ የማይሰጠው ሰው ስታይ በብዙ ህመም የደነዘዘ መሆኑን ወቅለት ይባላል። እውነት አይደለም? አይደለም ወንድሞች? ለምንም ነገር ግድ የማይሰጠው ሰው ስታይ በብዙ ህመም የደነዘዘ መሆኑን እወቅለት። እውነት እኮ ነው። እኛ ደግሞ ይህንን ቀይር እናድርገዋ። ለመንፈሳዊ ህይወት ግድ የማይሰጠው ሰው ስታይ በብዙ መናፍስት የተተበተበ መሆኑን እወቅለት። በብዙ መናፍስት የተተበተበ መሆኑን እወቅለት። እና ምን እናድርግ? ለዛ ሰው ሱባኤ መግባት ነው። የንስሐ ልብ እንዲሰጠው ጌታ ሆይ አስተምረው፣ አስተምራት። ጌታ ሆይ አንተ መንገድ አለክ። እህቴን የሆነ ነገር ፈጥራ አስተምራት እባክህ። ወደ ልቦናዋ መልሳት። ልቧ ታውሯል እያልሽ እያለቀሽ በመድኃኒዓለም ፊት መማፀን ነው። ከዛ እግዚአብሔር የሆነ ምክንያት ያዘጋጃል። በነገራችን ላይ እግዚአብሔር መንገድ አለው። ሰዎችን የሚያስተምርበት የራሱ የሆነ መንገድ አለው። አስተማሪ የሆነ ነገር ያመጣል ፈጣሪ። ወይ በህመም ሊያስተምር ይችላል። ኤርሚያስ እንዳለው አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ በመጠን ይሁን እንጂ በቁጣ ይሁን እንዳለው እንደዛ ብሏል እኮ ኤርሚያስ። ነብዩ ኤርሚያስ ምዕራፍ 10 ቁጥር 24-25 ላይ አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ በመጠን ይሁን እንጂ በቁጣ ይሁን ይላል። እና እግዚአብሔር የሆነ ነገር አስተምሮ በቅጣት ያስተምራል። ጌታው እባክን እህቴን ከምጠፋብኝ እባክን በሆነ ነገር አስተምርና ወደ መንገድ አስገባት ብለሽ ተማጸኝ። ከዛ እግዚአብሔር አምላክ የሆነ ምክንያት ይፈጥርና ያስተምራታል። ከዛ ወደ መንገዱ ያስገባልሻል ማለት ነው። ይሄንን ነገር ደግሞ እንዲፈጠር ይሄ ነገር እስኪሆን ድረስ ደግሞ አንቺ ምን ማድረግ አለብሽ? በሱባኤ በጸሎት አጥብቆ መማፀን ያስፈልጋል ማለት ነው። የአንድ ሰው ነፍስ ማዳን መላው ዓለም ካላት ዋጋ እኮ ይበልጣል እህት ወንድሞች። የአንዲት ነፍስ ማዳን መላው ዓለም ካላት ዋጋ ይበልጣል። ይህችን እህትሽን በእንደዚህ መልኩ አዳንሻት ማለት እኮ ከዲያብሎስ መሳሪያ ነጠቅሽበት ማለት እኮ ነው። ትጥቅ አስፈታሽው ማለት እኮ ነው። እና ይሄ ደግሞ ማድረግ ይቻላል እኮ። ለምሳሌ በአንድ ሀገር ላይ አባ አብርሃም ሶሪያዊ የሆነ ሀገር ላይ እንዴት ማን ይመልሳቸው? ባህታዊ፣ ሰባኪ፣ ፓትርያርክ፣ ሊቀ ጳጳስ፣ ዲያቆን፣ ካህን ቢሰብካቸው አልመለሳሉ የዛ ሀገር ሰዎች። ምንም የሚመልሳቸው ታጣ። ከዛ ግራ ገባቸው ፓትርያርኩ። ከዛ አባ አብርሃም ሶሪያዊን አዩትና ልጄ ልልክ ነው አሉት። ወዴት አባቴ አላቸው።
ወደዛች ሀገር ሰዎች ልልክ ነው አሉት። እኔ አረ እኔማ አይገባኝም አላቸው። አይ ልጅ አንተ ትመልሳቸዋለህ፣ እስቲ አንተ ልልክ ነው አሉት። አረ አባቴን አይገባኝም፣ እኔ ውዳቂ ለእናንተ ያልተመለሱ ለበላዮቼ አባቶቼ ያልተመለሱ ለእኔ መልሱልኛል፣ እኔ ደካማው እያለ ራሱን ዝቅ ማድረግ ጀመረ። አዎ ተመልሳቸዋል አሉት። ግድ አሉት። ግድ ብለው ምን ሾሙት? ክህነት ሰጡት። መጀመሪያ ድቁና፣ ከዛ ክህነት። ከዛ ካህኑ ተሾመ። ወደዛች ሀገር ሄደ። ከዛ በኋላ እዛች ሀገር ሄደ። መጀመሪያ ሊሰብካቸው ሞከረ፣ አልመለስ አሉ። ጣዖታቸውን ሰበረ። ይዘው ደበደቡት፣ አሰሩት፣ ቀጠቀጡት። እንደውም መሬት ላይ ሁሉ ከወገብ በላይ ይቀብሩት ነበር። ከወገብ በታች ቀብረው ይተውት ነበር። እስከ አንገቱም ቀብረውት እንዳይሞት ብቻ ትንሽ መተንፈሻ ቀዳዳ ሰርተውለት ይተውት ነበር። ታዲያ እሱ ምን ማድረግ ጀመረ? ለእነሱ ሱባኤ መያዝ ጀመረ። እያለቀሰ ጌታ ሆይ የዚችን ሀገር ሰዎች እባክህን ማራቸው፣ እባክህን መንገድ ምክንያት ፈጥረ መልሳቸው ብሎ ተማጸነ። ምክንያት ፈጥሮ መለሳቸው። የሀገሪቱ ሰው በሙሉ እንዳለ ክርስቲያን ሆነ። መንፈሳዊ ፊልም ግን አለው በነገራችን ላይ። አባ አብርሃም ሶሪያዊ ብላችሁ ሰርች አድርጉ። ሱባኤ ገብቶ እኮ ነው እነኛን ሰዎች በሙሉ ወደ ክርስትና እምነት ያመጣቸው፣ ታግሶ ማለት ነው። እና በእንደዚህ መንገድ ሰውን ወደ ቀናው መንገድ ማምጣት ይቻላል። እነኛ ሰዎች ለምንድን ነው መጀመሪያ ሲመክራቸው ያልተቀበሉት? ምክንያቱም ዲያብሎስ ነክሶባቸዋል። ከገበሩለት ግብር አንጻር፣ ከፈጸሙት ኃጢአት አንጻር ነክሶባቸዋል። ስለዚህ እህቴ እችም እህትሽ ወድ አይደለችም። ዲያብሎስ ስለነገሰ ነው፣ ልቧ ስለታወረ ነው። እናም እህትሽን በእንደዚህ መንገድ ማምጣት ይቻላል። ይህን ስልሽ ግን ምክር አትምከሪያት እያልኩ አይደለም። ጎን ለጎን ሁለቱም አብሮ መሄድ አለባቸው። በጸሎትም በአንድ በኩል እያለቀሽ ትማጸኝላታለሽ፣ በአንድ በኩል ደግሞ ትመክሪያታለሽ። ስትመክሪያት ግን ለምትናገረው ንግግር በሙሉ ትዕግስት ይኑርሽ። እሺ ታለምዬ፣ እሷ ትሳደብ፣ ብዙ ጸያፍ ነገር ትናገርም፣ አንቺ ግን ታገሺ። በደንብ መታገስ ያስፈልጋል። እህት ወንድሞች፣ ሰው ሲሰድበን፣ ሲጠላን፣ ሲረግመን የምንታገሰው ሰውየውን ሳይሆን የሰውየው ልብና ምላሱ ላይ ተቀምጠው የሰውየውን ባህሪያቸው አድርገው የሚሰርቡን፣ የሚጠሉን፣ የሚረግሙን እርኩሳን መናፍስትን ነው። ከሚነድ እሳት ከውሃ ስጥመት ነፍስ ለማዳን የግድ የእሳቱን ቃጠሎ የውሃውን ስጥመት መቋቋም እንዳለብን ሁሉ ከርኩሳን መናፍስትም ነፍስ ለማዳን የግድ የሰውየውን ስድብ መታገስና መቋቋም መቻል አለብን። እሷ ስትሳደብ፣ ጸያፍ ነገር ስትናገር በልብሽ እንዲህ በይላት፣ አምላኬ ሆይ የምትናገረውን አታውቀውምና እባክን ይቅር በላት፣ እባክን አትቁጠርባት። ተረዳሽኝ አይደለም? የምትናገረውን አታውቀውምና እባክን አትቁጠርባት እያልሽ እየተማጸንሽ መምከር ይቻላል ማለት ነው። አሁን ተረዳሽኝ አይደል? አሜን አሜን ታለም። እሺ ወለተ ኪዳን ቅዱስ ገብርኤል ነው ዋስ ጠበቃይ። መቀጠል ይቻላል። ተራ ቁጥር 3 ወለተ ኪዳን። እሺ ድምጻችሁን ከፍ አድርጉ። እናም ደግሞ ፈጠን እያላችሁ ሰዓት እንዳይድብን። እሺ ወንድሜ ጥያቄ እሺ ታለ ቀጥይ፣ እየሰማሁሽ ነው። እኔ ይሰማል ታለ? ወንድም ግን በቃ ዝም ሀገር ላይ ስገባ ልቤ በጣም ነው የሚጨነቀው። በቃ መቁጠር የምንቀጥማቅ። እስቲ ቆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም
በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም አንተ ውስጥ ያደፈት መተት፣ አይነ ጥላ፣ የዛር መንፈስ፣ ቡዳ አንተ ውስጥ ያደፈት መተት፣ አይነ ጥላ፣ መተት፣ የዛር መንፈስ ውስጥ ያደፈት በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገር። ማን ነው ውስጥ ያደፈትከው? ውስጥ ያደፈትከው ማን ነው? አትናገርም? ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢጸ ሱራፌል ዘምሩ ሳር ርዑስ ወዘምሉ ላልዑል ጊዜ ጸዋኩ ከቅረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ ይቆራርጠ። ማን ነው ውስጥ ያደፈትከው? ማን ነው? አንሳ ይለከ ወናዳንነ ቅዱስ ሚካኤል ረዳነ በጸሎትከ ተማጸነንነ አርዌ ጉጉይ ኢይምአነ ወኢይምስጠነ እምነ ገነቱ ዘሄዶ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል ይበቀለ። ውስጥ ያደፈትከው ማን ነው? ውስጥ ያደፈትከው? ማን ነው ውስጥ ያደፈትከው? ውስጥ ያደፈትከው ማን ነው? ውስጥ ያደፈትከው? በቅዱስ ሚካኤል ስም ተናገር። የሚስጥር መተት፣ የዛር መንፈስ፣ አይነ ጥላ፣ የደብተራ መንፈስ፣ መስተፋክር ውስጥ ያደፈትከው ማን ነው? ውስጥ ያደፈትከው? ተናገር። በቅዱስ ሚካኤል ስም ተናገር። ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢጸ ሱራፌል ዘምሩ ሳር ርዑስ ወዘምሉ ላልዑል ጊዜ ጸዋኩ ከቅረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ቅዱስ ሚካኤል በእሳት ሰይፍ ይቆራርጠ። ውስጥ ያደፈትከው ማን ነው? ውስጥ ያደፈትከው ማን ነው? አትናገርም? እሺ ልቧን መልስ። ልቧን መልስ። እሺ እህት አለምዬ እስቲ ያለውን ችግር ጠቅለል አድርገሽ ተናገሪ። አንደኛ እዚህ ግሩፕ ላይ ስገባ እንዲህ አይነት ነገር ይፈጠራል ወይም ደግሞ መግባት አልቻልኩም ይተናነቀኛል አይነት ጥያቄ ነው። ሁለተኛውስ ምንድን ነው? ህዝብ ማህበር ስገባ በቃ በጣም ነው የምጨነቀው። መቁጠሪያ መመዛ በቃ መናገር ራሱ በጣም ነው የምፈራ። በጣም ነው የሚጨንቀኝ። ጸሎት ሲያድር ራሱ በቃ ሌላ ሀሳብ ነው የሚወስደኝ። ስራ ከሄድኩ ከማህበር አንድ ወር ሙሉ ነው የማስጠፋኝ። በቃ እኔ ላይ ያለ ነገር ሂጄ ላይ ሄዶ ሁሉ ነገር በቃ ከስራ ሲወጣ እሷም ላይ ሄዶ ሁላችንን በቃ ማህበር ላይ ገብቼ እሷ እንደዚህ ብለህ ስጠይቅ በቃ የኔን ወስደኝ አንድ ነው። ከአረቦች አንስማማ ምን የሁለት ሳምንት ከሰራው 10 ፕሮግራም በቃ ለበረከት ከጀመርኩ ጀምሮ ብር በቃ የለም። ከስራ ብራሴ አንድ ነገር ስሪ ወጥቼ ነው የምሄደው። ከሁለት ሳምንት በስ በቃ አልሰራም። ከሀገር ወደ ሀገር በቃ እንደዛ ነው ስራዬ። ደግሞ በጆሮዬ አሁን ማህበር ላይ ስገባ አንድ ነገር ሲሰማ በቃ በጆሮዬ እንደዚህ የሆነ ነገር ይገባል። ትምህርት ምናምን ራሱ ሲሰማ በቃ እንደዚህ እንደሆነ ነገር ገብቶ ዝግት ነው የሚያደርገኝ። ትምህርት ምናምን እንዳትከታተይ በቃ ዝግት አድርጎ በቃ ድፍን ያደርገኛል። በኋላ ጸበል ወይ ቅባ ቅዱስ አደረግበት ትንሽ ይከከታል። ስለዚህ የዚህ መንፈስ ዋና ሴራው ዓላማው ምንድነው? ማህበር ላይ እንዳትገቢ እንዳትከታተይ ትምህርት የተፈለገው ለምንድን ነው ከተባለ አንደኛ ምናልባት ማህበር እንዳትገባ አድርጋት ተብሎ የተላከ መተት ሊኖር ይችላል። ማህበር እንዳትገባ በተለይ እህት ወንድሞች አንድም እንደዚህ አይነት ነገር ችግር አለ። ምን ለማለት ፈልጌ ነው? ለምሳሌ እነኛ ሰዎች በተለይ መተት ላኪዎቹ ወይም ደግሞ የኛን እድል በእኛ እድል የሚጠቀሙ ሊሆን ይችላል። ብቻ ወደኛ መንፈስ የላኩ ሰዎች እኛ በመንፈሳዊ ህይወት ስንጀምር ወይም መንፈሳዊ ትምህርት መስማት መከታተል ስንጀምር የኛን ውሏችን ሁሉ ያጠናሉ። በአጭሩ ውሏን አጥና፣ የት እንደምትገባ፣ ምን እንደምትሰራ፣ እንዴትስ ልትባንንብን እንደቻለች ይሄ ነገር ሁሉ ኢንፎርሜሽን ሰላይ ወይም ደግሞ የአሸውሻኪ መንፈስ ይልካሉ። ከዛ በኋላ ይሄ ነገር ኢንፎርሜሽን ይደርሳቸዋል። እንደዚህ አይነት መንፈሳዊ ትምህርት በተለይ ስለ መናፍስት ውጊያ፣ ሴራና ተንኮል እያዳመጠች ወይም ደግሞ እየተማረች እንደሆነ ይሄን ኢንፎርሜሽን ካገኙ በኋላ ቀጥታ ምን ይላሉ?
ወደ ማህበር እንዳትገባ ከልክላት፣ ወይም ደግሞ ማህበር ላይ ስትገባ እንዲህ አይነት ችግር ፍጠር የሚል መተት ይልካሉ ማለት ነው። ከዛ በኋላ ያቺ ልጅ ወይም ደግሞ ያ ልጅ ወደ ማህበር ለመግባት ሲፈልግ ወይ ኔትወርክ አይሰራለትም። ምክንያቱም አጅሬ ምን ላይ ስለሚቀመጥ ኔትወርኩ ላይ ይቀመጣል። ከዛ መግባት ይከብደናል ማለት ነው፣ አንችልም። ወይ እንደዚህ አይነት ነገር ሊፈጠር ይችላል። ወይ ደግሞ ማህበር ላይ ልክ ስትገባ ወይ መንፈሳዊ ትምህርት ስትሰሚ ወይም ማዳመጥ ስትጀምሪ የእሱ ሴራና ተንኮል በተለይ ሲወጣበት የእሱ ሴራና ተንኮል፣ ለምሳሌ እንበልና አንድ ሰው ስለ መስተፋቅር እየተወራ እያለ ድንገት መስተፋቅር ያለበት ሰው ውስጡ ሊረበሽ ይችላል። ግልጽ ነው አይደለም? ውስጡ ሊረበሽ ሊጨንቀው አይነት ነገር የሆነ የመበሳጨት አይነት ነገር ስሜት ሊሰማው ይችላል። ምክንያቱም ውስጥ መስተፋቅር ካለ ማለት ነው። ወይም ደግሞ ስለ ጠቋር ወይም ስለ አዳልሙቲ ወይም ደግሞ ስለ ሚስጥር መተት እየተወራም ከሆነ ቀጥታ ያ መንፈስ ሴራው ተንኮል ሲወጣበት የሆነ ምልክት ሊያሳይ ይችላል ሰውነታችን ላይ። ግልጽ ነው አይደለም? ወይ የወገብ ህመም፣ ድንገት ወገብን የማመም ወይ ራስ ምታት። ግልጽ ነው አይደለም? ወይ ደግሞ የሆነ ብርድ ማለት ወይ ደግሞ በሰው የመጠራት ወይ ደግሞ ኔትወርክ አለመስራት፣ እንዲህ አይነት ችግር ሊፈጠር ይችላል። ይሄ ለምን ሚስጥር የወጣ ነው? ወይ ጥርስን የማንቀጫቀጭ መብላት፣ የሆነ ሰውነትን የማሳከክ ብስጭት ማለት ወይም ደግሞ አጋቂር ማውጣት፣ አጋንንት እያሉ እያወሩ እነኚህ ሰዎች እንዲህ አይነት ነገር የመበሳጨት ስሜትም ልናሳይ እንችላለን። ይሄ ምንድነው? ለምን ሚስጥር የወጣ ነው? በተለይ መንፈሳዊ ትምህርት ስንሰማ ማለት ነው። ወይም ደግሞ ስለ ትህትናም እየተወራ ሊሆን ይችላል እኮ ስለ ትህትና፣ ስለ ትዕግስት። ብዙ ጊዜ አሁን ስንክሳር ስንማማር የምናወራቸው ስለ ትህትና ነው አይደል? ወይ ትህትና ወይ ትዕግስት ወይ ደግሞ ቅንነት ወይ ደግነት ወይ ደግሞ በጾም በጸሎት በስግደት ስለመበርታት ነው የምንማረው ስንክሳር ላይ። እንዲህ አይነት ነገር ስንሰማ አጋንቱ ደግሞ ይሄን ተቃራኒ ነገር ለማኖር እየፈለገ ሊሆን ይችላል። ለምሳሌ ትህትናን እንዳይኖረን ወይ ደግሞ ቂም አትያዙ የሚል ትምህርት እየተሰማ ከሆነ አጋንቱ ደግሞ ቂም እንድንይዝ የሚታገል ከሆነ ያኔ ሊናደድ ይችላል። እኔ ቂም ለማስያዝ ትፈልጋለሁ ቂም አትያዙ ይላል እንዴ? እንደዚህ አይነት ነገር ሲሰማ ይበሳጫል ማለት ነው። ታዲያ የሆነ ችግር ይፈጥራል። እኔ በጣም የሚገርመኝ እንዲህ አይነት ችግር ከፈጠረ በኋላ ደግሞ ለኛ የሚነግረን በሌላ መንገድ ተርጉሞ ነው። ምን እንደሚል ታውቃላችሁ? መንፈስ ስለገባብሽ እኮ ነው፣ የአንዷ መንፈስ ዘሎ አንቺ ጋር መጣ። እንዲህ አይነት ነገር ነው የሚሰማን ለህሊናችን አይደለም? ተሳሳትኩት ወንድሞች? እንደዚህ የምናስብ ሰዎች የለንም አለን? እግዚአብሔር ይገስጽ። እንደዚህ የምናስብ የለንም? የአንዷ መንፈስ ወደ እኔ ተጋብቶብኝ እኮ ነው። የአንዱ መንፈስ ወደ እኔ ተጋብቶብኝ እኮ ነው። እዛ ሲጋለጥ ሰምቼ ነበር። አዎ በቃ ወደ እኔ መጣ። እንዲህ አይነት ነገር እንዲፈጠርብን ያደርጋል። በአጭሩ ይሄንን ግሩፕ በሌላ ሳይድ የለም እንድናየው አድርገናል። በሌላ ሳይድ እንድንመለከት፣ ሌላ የሆነ ትርጉም እንድንሰጠው እንደዛ አድርጎ ያሳየናል። እና ጥንቃቄ ልናደርግ ይገባል ወንድሞች፣ ጥንቃቄ ልናደርግ ይገባል። እና እዚህ ጋር መረዳት ያለባችሁ ነገር ምንድን ነው? አንደኛ ትምህርቱን መመልከት፣ መንፈሳዊ ትምህርቶችን ምንድን ነው? ምን ሲባል ነው የደነገጥኩት? ግልጽ ነው አይደለም? ምን ሲባል ነው? ስለምን ሲወራ ነው እኔ እንዲህ አይነት ችግር እየተፈጠረብኝ ያለው? እኔ ላይ ምን እየተፈጠረብኝ ያለው? ሌላ ነገር ተወራ እንዴ? አይደለም። ስለዚህ ይሄ ነገር ሲወራ እንዲህ አይነት ነገር ችግር ከተፈጠረ ላይ እኔ ጋር ያለ ጠላት አለ ማለት ነው። እንዲህ አይነት ትምህርት እንዳልሰማ የሚፈልግ ጠላት አለ ማለት ነው። ስለዚህ ለምንድን ነው እንደዚህ አይነት ችግር የምትፈጥረው እያሉ ያንን ጠላት ማንበርከክ ያስፈልጋል። በጸሎት ኃይል፣ በስግደት ኃይል ማለት ነው። አንዱ ይህንን ማድረግ ነው የሚያስፈልገው። ግልጽ ነው አይደለ? ስለዚህ መታገል አስቀድሞ፣ በተለይ ወደ ትምህርት ከማምጣት በፊት። በነገራችን ላይ ትምህርት ለመማር ስትመጡ ብቻ አይደለም፣ ወይም የህብረት ጸሎት ለመጸለይ ስትመጡ ብቻ አይደለም፣ ከሰው ጋር እንኳን ለመገናኘት ስትሞክሩ አስቀድሞ ጸሎት ማድረግ ያስፈልጋል። ጌታዬ መድኃኔዓለም ኢየሱስ ክርስቶስ ሆይ እኔ ጋር ያሉት መናፍስት ከኔ ወደ ሌላ እንዳይሄድ፣ ሌላ ጋር ያሉት መናፍስት ደግሞ ከሌላ ወደ እኔ እንዳይመጡ እባክህን አግድልኝ። ስለ ድንግል ማርያም ብለህ ጠብቀኝ። ሁለተኛ ሲቀጥል ደግሞ ጌታዬ መድኃኔዓለም ውስጤ አርፍጠው መናፍስት መንፈሳዊ ትምህርት እንዳልሰማ እንዳልከታተል፣ አብሬ የህብረት ጸሎት እንዳልሳተፍ ችግር እየፈጠሩ የሚፈታተኑኝ መናፍስት እባክህን ያዝልኝ።
ስለ ቅድስት ኪዳነ ምሕረት ብለህ ያዝልኝ አምላኬ። ቅዱስ ሚካኤል ከፊቴ ቁም፣ ቅዱስ ገብርኤል አንተ ቁም ከኔ ጋር ብለን ተማጽነን ነው ወደ ማህበርም ስንገባ ከሰው ጋርም ስንገናኝ ማድረግ ያለብን ማለት ነው። ግልጽ ነው አይደለ እህት አለምዬ? መፍትሄው ይሄ ነው። አስቀድሞ ጸሎት ማድረግ። ወደዚህ ማህበር ከመግባትሽ በፊት አስቀድመ ጸሎት ማድረግ። ሁለተኛ ደግሞ መናፍስቱ መገሰጽ። ውስጥ ያደፈትክ እንዲህ አይነት ችግር የምትፈጥር የህብረት ጸሎት እንዳንሳተፍ። የህብረት ጸሎት እኮ እንዳንሳተፍ አጋንንት ይቃወማል። ይሄን ታውቃላችሁ አይደል? ከግል ጸሎት በላይ እኮ የህብረት ጸሎት እጅጉን ጥቅም አለው። ከግል ጸሎት በላይ ለምን? ምክንያቱም የህብረት ጸሎት 2 ወይም 3 ሆናችሁ በስሜ ካላችሁ እነሆ በመካከላችሁ እገኛለሁ የሚል ቃል አለ። ማቴዎስ ወንጌል ምዕራፍ 18 ቁጥር 20። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው የሚል ቃል አለ። መዝሙር 138 አለ። ይሄ ቃል በህብረት ነው የሚታደለው። ምክንያቱም አንዳችን ደካማ ብንሆን የአንዳችን ደካማ ጎን በአንዱ ብርቱ ስለሚሸፈን በአንዱ ብርታት ስለሚሸፈን ከአንድ ብርቱ ምን ይባላል እስቲ ንገሩኝ? ከአንድ ብርቱ እንደዛ ስላለ አጋንንቱ የህብረት ጸሎት እንድንሳተፍ አይፈልግም። ስለዚህ እንዲህ አይነት ችግሮችን እየፈጠረ ሊያርቀን ይሞክራል። ግን እንዲህ ለማራቅ እየሞከረ ደግሞ ኔጌቲቭ የሆነ አስተሳሰብ በሌናችን ሊጨምር ይሞክራል። መንፈስ መጥቶብሽ ነው ገብቶብሽ ነው ከዛ መንፈስ ተልኮ እንዲህ አይነት ነገር ውስጥ እዚህ ገብተህ ስለገባሽ ነው የሚል አይነት ነገር ኢሜጅ እንዲፈጠርብን ያደርጋል። እና ጥንቃቄ ልናደርግ ይገባል ለማለት ፈልጌ ነው። አመሰግናለሁ። ተመለሰልሽ እህቴ? ይቅርታ። ግን እኔና ያክስቴ ልጅ አለች፣ እዚህ እንጸልያለን። እኛ ስራ ስለ ሁል ጊዜ ስለምንወጣ ቤት ምን ያደርጋሉ? እንደዚህ ይለምናሉ። በቃ ስራ ላይ ምን ትወጣለች? እንደዚህ ነው እንደዛ አታድርጉ ስላቸው እኔ እንደዛ እያላችሁ እኮ ነው ሁለታችሁ ከስራ የምትወጡ፣ ሌላችሁ ልጆቻችን ለምንድን ነው የማይወጡ ብለው እንደዚህ ይላሉ። እኔ ላይ የተደረገ ነገር እሷ ላይ ጠቋር ተጋግጠ ነበር ባለፈው። ቤተሰብ ጋር አጋንንትን የመለመን እንትን አለ ማለት ነው። አዎ ቡና ምናምን እየሰሩ በቃ የሁለታችን ስራ እኔ እና እሷ ስራ ስለምንወጣ ሁሉ ጊዜ ከስራ ያወጣናል። በቃ ለሁለታችን ባለፈው አለች እሷም ከዛ ጠቋር ተጋግጠ ነበር። አንገት የወንድማችን አንገት እንትን አድርጎ ኦፕሬሽን አድርጎ እንትን ወጣል። ከሱ ተነስቶ ደግሞ እኔ ጋም ጎረራ ይዞኛል። አሁን ይኸውልሽ ይሄ ነገር ስር መሰረት አለው ማለት ነው። አይሻላል? ስር አለው ስላችሁ እናንተ ምንም ብትቃወሙ እነኛ ደግሞ ምን ያደርጋሉ ማለት ነው? ይለማመጣሉ። ማንን? አጋንንቱን። ስለዚህ አጅሬ ደግሞ እነኛ እየተለማመጡኝ ነው፣ እነኛ እየገበሩልኝ ነው ይልና እናንተ ጋር ልክ እንደ አዲስ ይመጣል። ስለዚህ መሰረቱ መስተካከል አለበት። መሰረቱ ማን ነው? ቤተሰቦች ናቸው። እንዴት ማስተካከል ይቻላል? እነሱ አሁን ፎከሳችሁ ማን ላይ ነው ማለት ነው? ንገረኝ እስቲ። ማን ላይ ነው ፎከሳችሁ መሆን ያለበት? ትኩረታችሁ እየሰማሽ ነው አይደለ? አዎ ቤተሰብ ላይ ነው ማለት ነው። እነሱ ላይ የሚለማመኑት ላይ ነው። እንዴት አድርገን ማምጣት ይቻላል? እነሱ እንዴት አንደኛ ሱባኤ መግባት ለነሱ እግዚአብሔር የሆነ ስራ እንዲሰራ ግልጽ ነው አይደለ? ጌታ ሆይ እነኚህን ለአጋንንት የሚገብሩትን እናቶች እባክን አምላኬ የሆነ መንገድ አንተ መንገድ አታጣም። ጌታ ሆይ እባክን የእኛን ጸሎት ተቀበልና ሳትንቀን አምላኬ ጌታ ሆይ መድኃኒዓለም ኃጢአታችንን ሳትመለከት ሳትመራመር ስለ ድንግል ማርያም ብለህ እባክን ስራን ስራ እያልን ሱባኤ መግባት። ቀጥታ ሱባኤ ግቡ። ሌላ ምንም አልመክራችሁም እህቴ። ሁለታችሁም አብራችሁ እሷን በራሷ አንቺን በራስ ከቻላችሁ ለሁለቱም መግባት ይችላል። ወይም ደግሞ ለየብቻ መግባት ትችላላችሁ። እና ሱባኤ ግቡ። ሱባኤ የምትገቡት ወላጆቻችሁን ከእንደዚህ አይነት ባዕድ አምልኮ እግዚአብሔር አምላክ እንዲያወጣ የሆነ ምክንያት አዘጋጅቶ እንዲያወጣላችሁ አጥብቆ መማፀን ነው። እምቢ ካሉ አሁንም መፍትሄ ከሌለው ቀጥታ ወደ ኢትዮጵያ መምጣት ነው። እሺ ለምን መሰላችሁ ወደ ኢትዮጵያ ያልኩት? ቅዱስ ቁርባን መቀበል እንድትችሉ ነው። እዛው ያላችሁበት ቅዱስ ቁርባን መቀበል አትችሉ? ትችላላችሁ አይደል? ስለዚህ በቃ እንደዛ ስናስብ እነሱ ደግሞ በቃ ሌላ ሰበብ ያመጣሉ። ወይ የሆነ ነገር ሰበብ ነው የሚመጣ። በቃ ወደ አጋንንቱ ስራ የሚያስወጣችሁ ለምን እኔን አልተከተላችሁኝም ነው እሱ አላማው።
ለምን አትገብሩልኝም ነው? የኔ ልጆች ለምን ሆናችሁ አትኖሩም ነው? የኔ ልጅ ከሆናችሁ ነፍሳችሁ ለኔ ካስረከባችሁ ስራ ሰጣችኋለሁ ነው አላማው። አንቺ ደግሞ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል ነው አይደለም? ነፍሴን ሽጬ የአጋንንቶኜ ነፍሴ ሲኦል የምትገባ ከሆነ እዚህ ዓለም ላይ ስራ ባገኝ ምን ይጠቅመኛል ነው አይደለም? ስለዚህ ምን ማድረግ ያስፈልጋል ከተባለ አሁን ያልኩሽን ተግባራዊ አድርጊ። እዛው ባለሽበት ስደት ላይ ሆነሽ ሱባኤ መግባት ትችያለሽ። ስለዚህ ሱባኤ ገብተሽ እግዚአብሔር ምክንያት አዘጋጅቶ እነኝን ሰዎች ከባዕድ አምልኮ እንዲያወጣቸው ማድረግ። ካልሆነ ግን ቀጥታ ኢትዮጵያ ግቢ። ኢትዮጵያ ገብተሽ ቄደር ተጠምቀሽ ስጋው ደሙን ተቀብለሽ ንስሐ ከገባሽ በኋላ ማለት ነው። ስጋው ደሙን ተቀብለሽ ቀጥታ ለቤተሰቦችሽን በማስመልከት ሱባኤ መግባት፣ እነኝን ሰዎች በማስመልከት ከዛ በኋላ ማስወጣት ይቻላል። ከባዕድ አምልኮ ካጸዳሻቸው በኋላ እነሱ ለቅዱስ ቁርባን ካበቃሻቸው በኋላ አንቺ ወደ ስደት መተሽ ከፈለሽ ይሄ የአንቺን ፍላጎት ያማከለ ነው። ተመለሽ ወደ ስደት ነይ ስልሽ ወደ ስደት ተመለሽ ተሰደጂ ማለት ሳይሆን ያንቺን ፍላጎት ከፈለሽ እዛም ኢትዮጵያም ሆነ ስራሽን መቀጠል ትችያለሽ። ግን እዚህ ጋር ምን ማድረግ ያስፈልጋል? እነኝን ሰዎች የግድ ከባዕድ አምልኮ ማስወጣት ያስፈልጋል። ምክንያቱም እናንተ እምቢ ብትሉ እንኳን አልተውም ብትሉ እንኳን እነሱ ምን ያደርጋሉ? በለመኑ ቁጥር መንፈሱ ይመጣል ወደ እናንተ። ሰጥተውኛል ወላጆቻችሁ ይላል መንፈሱ። ተረዳሽ አይደል? መንፈሱ ሰጥተውኛል ወላጆቻችሁ ታዝዤ መጣሁ ይላል። ስለዚህ ጉዳዩ ከማን ጋር ነው? ከእግዚአብሔር ጋር። እነኝን ወላጆችሽን ከባዕድ አምልኮ ማውጣት የሚችለው ደግሞ ፈጣሪ ብቻ ነው። እየመከራችሁ በጎን ማለት ነው። እኔ ይገርመኛል። እግዚአብሔር እኮ ስራውን ይሰራል ወንድሞች። ዋናው ትልቁ እምነት እኮ ነው። ገጠመኝ 53 ላይ አልሰማችሁ? አንዲት ልጅ ትገርማለች። እናቷ ላይ ያለ የእርግማ መንፈስ ምን እንደሚያደርግ ሰምታችኋል አይደል? አልሰማችሁም? ገጠመኝ 53 ላይ እናቷ ላይ ያለው መንፈስ የእርግማ መንፈስ አፈር ያስበላ ስትለው አፈር ያስበላው ነበር እኮ። እናትየዋ የምትናገረው ንግግር በሙሉ ጠብ አይልም። ይሄ የእርግማኑ መንፈስ ተግባራዊ ያደረገ እንደ ልጆቿ ተሳቀው እማዬ ምንድነው በቃ ለኛ አትጸልይልን እስኪሏት ድረስ አስባችሁታ? ለኛ አትጸልይልን በቃ በጸለሽልን ቁጥር ሁሉ ለኛ ክፉ ነው እየሆነብን ያለነው ነገር እስኪሏት አትይን እስኪሏት ድረስ። በጣም ከባድ እኮ ነው። የገዛ እናትን አትይን ማለት ምን ያክል ምንኛ ልብ ይሰብራል። የገዛ እናት ደግሞ ወድጄ እኮ አይደለም ትላለች። ምን ላድርግ ወድጄ እኮ አይደለም ትላለች። እሷ ላይ ያለ የእርግማ መንፈስ ነው እንደሚያደርገው። ልጅቷ ምርር ቢላት ምንድን ነው ያደረገችው? ቀጥታ ሱባኤ ገባች። የእናቴን አንደበቷን ዝጋልኝ ብላ እኮ ነው የተማጸነች። አይገርም? አንደበቷን ዝጋልኝ እንዳትራገም እኮ ነው ዝጋልኝ። ከባድ ነው ግን አንደበቷ ተያዘ እኮ እናትየዋ። ከሱባኤ ስትመለስ እናትየዋ አይኗ እንባ ብቻ ነው የሚፈሳት። እንባ ነው የሚፈሰው። አትናገርም። ይሄ ምንድን ነው? ሱባኤ እኮ ነው። በሱባኤ በመጠየቋ እኮ ነው፣ በመማጸኗ እኮ ነው። ግን ያው ዞሮ ዞሮ እግዚአብሔር አምላክ ምክንያት ስላለው ነው። ያ ጠላትን ካወጣላቸው በኋላ የእናትየዋ አንደበቷ ተፈቷል። ወደ ክርስትና እምነት መጣለች። ሙስሊም ነበረች። በአንድ ቤት ውስጥ ሁለት አይነት እምነት፣ እስልምናና ክርስትና። ገጠመኙን ስሙት፣ ብዙ ትምህርት ታገኙበታላችሁ። እና ምን ለማለት ፈልጌ ነው? ሱባኤ በመግባት ብዙ መፍትሄ ማምጣት ይቻላል ልላችሁ ፈልጌ ነው። ተረዳሽኝ አይደል? ታለም እና ያንቺን እነኝንም ወላጆች ቤተሰቦች ከባዕድ አምልኮ ማስወጣት ይቻላል። ግን ፈጣሪ እስኪሰማን ድረስ ደጋግሞ መጠየቅ ያስፈልጋል። እሺ፣ አንድ ብቻ አይደለም የሚጠየቀው፣ ደጋግሞ ምላሽ እስከምናገኝ ድረስ ደጋግሞ መጠየቅ ያስፈልጋል። ግልጽ ነው? አዎ ወንድሜ ጸጋ ይብዛልህ። አሜን አሜን። እሺ እህቶቼ ወንድሞቼ፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። 12 ሰዓት ከ10 ደቂቃ እያለ ነው እኔ ጋር። ነገ እንደ እግዚአብሔር መልካም ፍቃድ እንቀጥላለን። ሁላችንም ለጸሎት እንነሳ። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ሁላችንም ለጸሎት እንነሳ።
በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ሰዓተ ማልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳደረን በዲያብሎስና በሰራዊቱም ላይ እንድታሰለጥነን በሰማነው ቃል በተማነው ትምህርት 30 60 መቶ የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ ያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወት ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ
ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን። ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን ገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኡ ኦ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን። የዛሬው መርሃ ግብራችን በዚሁ ተጠናቋል። ለእግዚአብሔር መልካም ፈቃድ ነገ እንገናኛለን። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። መልካም አዳር። ይቅርታ ማሳሰቢያ ሳልሰጥ፣ ማሳሰቢያ ምንድን ነው? ነገ አጋዕዝተ ዓለም ቅድስት ሥላሴ ወርሃዊ መታሰቢያ ክብረ በዓላቸው ነው። ስለዚህ ነገ አጋዕዝተ ዓለም ሥላሴ እንደመሆናቸው መልካቸውን ዜና ሥላሴ፣ ሰይፈ ሥላሴ እነኚህ ጸሎት በሚገባ ልንጸልይ ይገባል ማለት ነው። እንደ እግዚአብሔር አምላክ ከነገው ረድኤትና በረከት ከነገው በዓል ረድኤትና በረከት ያሳትፈን። አሜን። ደህና ደሩልኝ። መልካም አዳር። የማረባው የማልጠቅመው ወንድማችሁንም በጸሎት አስቡ። ነገ ያገናኘን እግዚአብሔር አምላክ በሰላም ቃለ ሕይወትን ያሰማልን። ወንድማችን እግዚአብሔር አምላክ ጸጋ በረከቱን ያድርግልን።